ቆይ ግን ምርመራው ሲታወቅ ምን ልናደርግ ነው? መቼም ሐኪሞቹ ተሳስተዋል አንልም አይደል? እሷ ያሳስብሽ፣ ለኔ ታይልኝ። አክስቴ እንደዚህ የምትኩራሪበትን ነገር ንገረኝና እኔም ልረጋጋ። እኔ እኮ በጭንቀት ላብድ ነው። እሷ አስጨንቅሽም፣ ጊዜው ሲደርስ ይነገርሻል። እንዴት እህትን እኮ ላግዛት ብዬ ነው። ሀና እኮ ስመጣ መስራት ትችል ነበር። ዝም ብላችሁ የተጨነቃችሁት። ምን ነው ራቢያ እንዴ? እንደዛ ነገር ያው እየደረሰ ነው። ጠራሃለሁ። ከተደናበሽ እቅዴን ታበላሽዋለሽ። በለዚያ ደግሞ ከህይወትሽ ምገፊ ስራትሽ ነን። ሰምተሽኛል? ምን ሆነሽ ነው እስካሁን ያልመጣሽው? ምን ላድርግ ሰላምዬ፣ አባዬ እኮ አስቸግሮኝ ነው። ይህን ቀጠሮ ሲይዘሽ ትቀሪያለሽ ወይስ የምርመራውን ነገር ረስተሹ ነው? እረስቸው እኮ አይደለም፣ ግን አባዬ ትላንትና ሐኪም ቤት መሄድ ነበረበት። ግን ከኔ ጋር ተጣልቶ ስለነበር አልሄደም። ምን አንቺና ፈለግሽው እኔና ሰላምን ለማስደሰት ነው እንጂ አምነሽበት አይደለም። እሱስ እውነትን ነው። አሁን ላይ ሀና ላይ እያዩት ያለው ባህሪ ትንሽ እየረበሽኝ ነው። ሀና ላይ ምን አይነት ባህሪ ያየሽ? ብዙ ጊዜ ውሸት ታወራለች፣ የማይሆን ነገር ትናገራለች። ግን ይሄ እየሆነ ያለው እኛ ፊት ስለሰጠናል። አሁንም ቢሆን ግን እህት አይደለች። ይሄ እኮ በምርመራ የሚረጋገጥ ነገር ነው። ደግሞ ሀናን ሳቃት ይሄን ያልደፋር ልጅ አይደለችም። አሁን ስለ ሀና ልትከራከረኝ ነው ወይስ ይቅርታ ልጠይቀኝ ነው የመጣው? እሱማ ይቅርታ ልጠይቅሽ እኮ ነው። በቃ እኔ እኮ ይቅርታ አድርጌልሃለሁ። ዋና ደፋሯ ወይዘሮ ባዩሽ ለሐሴት ልጃቸው ሁኚ ብዬ ባመጣሽ ጭራሽ የቤት ሰራተኛቸው ሆንሽላቸው ብላ ለሐሴት ስትነግራት ታዲያኔ ምን ላድርግ ይቺ ሰላም እኮ ናት ብላ ለወይዘሮ ባዩሽ ትነግራታለች። ወይዘሮ ባዩሽ በጣም ተናዳለች። የዲኤንኤ ምርመራ መካሄድ አለበት ብላ ለሐሴት ስትነግራት እንዴት ነው ይሄ ነገር መካሄድ ያለበት? ዶክተር መቼም አይዋሽም ብላ ለሷ ትነግራታለች። እሱን እኔ ምን ማድረግ እንዳለብኝ አውቃለሁ፣ ምርመራው መካሄድ አለበት ብላ አስጠንቅቃ ለሐሴት ትነግራታለች። ምን ውስጥ ነው የገባሁት? እኔ በጣም ጨንቆኛል ስትል ለወይዘሮ ባዩሽ መልሳላታለች። ሐሴት ለሰላም ከእኔና ከሀንዬ ማን ነው የምትመርጭ ብላ ጠየቀቻት። ሀንዬ ነዋ ብላ ሰላም ስትመልስላት እሷ እኮ ሰራተኛ ናት፣ እኔ ደግሞ ትክክለኛ ያንቺ እህት ነኝም ስትል ለሰላም መልሳላታለች። ከሀና ጋር እኩል ልትወዳደሪ ትፈልጊያለሽ ወይ? እሷ እኮ ለእኔ የሆነችልኝ ነገር ትልቅ ነው፣ ደሟን ሁሉ ለግሳልኛለች፣ ህይወቴን አትርፋለችም ስትል ለሐሴት ተመለሰችላት። ሐሴት በጣም ተንጨረጨረች። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ኖላዊ ድራማ ክፍል 43 ተንኮለኛዋ ወይዘሮ ባዩሽ ወደ ወይዘሮ ሜላት ቤት ሄዳ እሷ ጋር ተቀምጣ እያወሩ ወይዘሮ ሜላትም በጣም ደስ ብሏት ማማከራት የቅርብ ጓደኛዬ ባዩሽ መጣችልኝ ብላ ቡናው ተፈልቶ ቡናቸውን እየጠጡ እንዴት ጥሩ የሆነ ቡና ነው የምጠጣው እያለችም ለወይዘሮ ሜላት እየነገረቻት ነበር። ልጅሽማ ሰላምዬ በጣም ባለሙያ ሆናለች ብላ ለወይዘሮ ሜላት ስትነግራት ሀንዬ ሙያ አስተምራት አለችም ስትላት ለወይዘሮ ባዩሽ ትነግራታለች። እኔም ልጅ ሰራተኛሽ የት ሄዳ ነው የታለችም ስትል ትነግራታለች። ጉድሽን አልሰማሽ ልጅሽ ነኝ ብላ አለችኝ። የሐሴት ታሪክ የኔ ነው ብላ እኮ አለችኝ። አሁንማ የዲኤንኤ ምርመራ እናደርግ ነው ብላ ለወይዘሮ ባዩሽም ስትነግራት መቼም የማይሰማ ጉድ የለም ብላ ወይዘሮ ባዩሽ ተመልስላታለች። ይሄ ሐሳብ ጥሩና መልካም ነው፣ እኔም እኮ ልልሽ ነበር ያንቺን ትክክለኛ ልጅሽን የምትለይበት ነው፣ ምርመራውን ማካሄድ አለብሽ ብላ ለወይዘሮ ሜላት ትነግራታለች። ተንኮለኛዋ ወይዘሮ ባዩሽ አንቺም ይህንን ሐሳብ ደገፍሽው? እውነት ይቺ ሀና አንቺንም አስነክታሻለች ማለትም ነው ስትል ለወይዘሮ ባዩሽ ትነግራታለች። ይህ ነገር በጣም ጥሩ ነው፣ ያንቺን ትክክለኛ ልጅሽን የምትለይበት ነው። ይልቁንስ ሰላምዬን ጥሪያትና ይህንን ቡና ትድገመኝም ስትል ለሷ ተመልስላታለች። ወደ ኪችን ትሄድና ሐሴት እየሰራች ነበርና ጭራሽ እኔ ልጃቸው ሁኚ ብዬ ባመጣሽ ሰራተኛቸው ሆነሽ አረፍሽ ብላ ታመነጫጭቃታለች። በጣም አድርጋ የዲኤንኤ ምርመራው መካሄድ አለበት ብላ ለሐሴት ስትነግራት
ስትነግራትም ሀሴት እንዴት ነው ይሄን ነገር መካሄድ ያለበት? እኔ ትክክለኛ ልጇ እንዳልሆነ ሲታወቅ በእኔ ላይ ምን አይነት ነገር እንደሚፈጠር ታውቂያለሽ ወይ? ምን ውስጥ ነው የገባሁት? እኔ ለራሴ ጨንቆኛልም። ዶክተር መቼም አይዋሽም ብላ ለባዩሽ ትነግራታለች። ባዩሽ እኔ ምን ማድረግ እንዳለብኝ እኔ አውቃለሁ፣ ምርመራው መካሄድ አለበት ብላ ገልመጥ አድርጋ ለሷ ትነግራታለች። ሀሴት በጣም ትጨነቃለች። ምናሴም እየመጣና ድንገት እያወሩ ስለነበረ በጣም ደንግጠዋልና ያችም አልማዝ በሩን ወይዘሮ ባዩሽ በሩን ከፈት ስታደርግለትም ምን እየሰራችሁ ነው? ሀና ተሰራው ነበረ ሲል ለነሱ መልሷል። ፈልገህ ከሆነ ምግቡ እየደረሰ ነው ስትል ሀሴት ትመልስለታል። በሩን ዘግቶ መለስ ሲል ሁለቱም በጣም ደንግጠው የጀመሩትን ወሬያቸውን ቀጥለው አስጠንቅቃት ትሄዳለች ወይዘሮ ባዩሽ ለሀሴት። ሀሴትም በጣም እንደተጨነቀችም ምክንያቱም ይሄ ምርመራ ውጤት ከታወቀ የኔ መጨረሻዬ ምንድነው የሚሆነው ብላ ደግማ ነግራታለች። እሷ ግን አስጠንቅቃታለች። እኔ ምን ማድረግ እንዳለብኝ እኔ አውቃለሁም ስትል ነው ለሀሴት እየነገረቻት። ሰላም ደግሞ ሀንዬ ስላልመጣች ሀንዬን እየጠበቀች ነበር። ሀንዬ ቤት ሆና ወደ ቤተክርስቲያን ለመሄድ ነጠሏን ስትለባብ ኖላዊ የት ልትሄጂ ነው በዚህ ሰዓትም ሲሉ ይጠይቋታል። ቤተክርስቲያን ብላ ትላቸዋለች። ተመቼ ወዲህም ብለው እሳቸው ለእሷ ሲመልሱላት ቤተክርስቲያን ሄጄ በዛው ወደ ስራ ቦታዬ መሄድ እፈልጋለሁ ስትል ለእሳቸው ትነግራቸዋለች። ተከትዬሽ ነው የምሄደው ያለበለዚያ ብቻሽን አትሄጅም ሲሉም ለሀንዬ ይነግሯታል። አንተ ከአሲር ጋር ወደ ሆስፒታል ሂድ አባዬ እኔ የምሄድበታለኝ ስትልም እሳቸው እዚህ ጋር አውቀዋን ያላንድ ነገር በጠዋት ቤተክርስቲያን ሄደሽ ይህንን ነገር ልታስቢ አትችም፣ የሆነ ነገርማ አለም ሲሉ ለሀንዬ ይነግሯታል። ሀንዬም ወደ ስራ ቦታዋ ስትሄድ ሰላምዬ ለምንድነው እየቀረሽው? እናታችን ተቆጥታለች ምርመራውን ስላልፈለገችና እንዲሁም እየዋሸች ነው እያለች ነው ስትል ለሰላም ነግራታለች። ሀንዬም አባቷን ይዛ ወደ ሆስፒታል እንደሄደችም ታስረዳታለች። ሀንዬ አባቷን ሆስፒታል እንደወሰደችም ለአሲር ትደውልለትና አሲር እና አባዬ ጋር ሁን እኔ ወደ ስራ ቦታ ልሄድ ነው ስትል ለአሲር ነግራው እሱ ደግሞ እሳቸው ጋር ሲደርስ እሷ ጠብቅ አባቴን ብላ ወደ ስራ ቦታ ነበር እየሄደችው። ሀንዬ ቀጥታ ወደ ኪችን ገብታ ስራዋን ስትጀምር ወይዘሮ ሜላትም ድንገት ትገባባትና ታስጠነቅቃታለች። የልጅ የሚለውን ሀሳብ እንዳታነሺ አባትሽ ድነው ታክሞ እስከሚድኑ ድረስ መቆየት ትቻለሽ። የዛሬውን ስራ እኔ ሰራለሁኝ ሂጂ ወደ አባትሽ ብላ ሀናን ታባርራታለች። ሀንዬም ትሄዳለች ወደ አባቷ ጋር ለአባቷ የሚያስፈልጋቸውን ነገር ይዛ እሳቸው ጋር ስትሄድም ምናሴን አሁን አንተ ወደምትሄድበት ቦታ ሂደም ስትለው ተነግረዋለች። ወዴት ነው የሚሄደው ብሎ ይላታል። ወደ ማደሪያ ነዋ እኔ አሁን መጥቻለሁ አባዬ ጋር አሁን አንተ መሄድ ትችላለህም ስትለው እኔ የት ሄዳለሁም ሲል ለሀንዬ መልሶላታል። ኖላዊ አባትህ ደህና ነው ወይ አሲር ብለው ሲጠይቁትም አባቴ ሆስፒታል ናቸው በማለት ለእሳቸው መልስላቸዋል። እሳቸው እዚህ ጋር ድንግጥ ይላሉ። የኔ አባት እርሶ ናቸው ሌላ አባት የለኝም ሲልም ለኖላዊ ይናገራል። ለእሳቸው የቀረበላቸውን የመጣላቸውን ምግብም አሲር ጥርግ አድርጎ ብልት ሲያደርግም ማን ነው በሽተኛው አንተ ነህ ወይንስ እኔ ነኝ? አሲር ምግቡን ጥርግ አድርገህ በልተህ ጨረስከውም ሲሉ ኖላዊ ለአሲር ነግረውታል። እሳቸውም እዚህ ጋር በጣም እየተገረሙ ያንን የተዘጋጀውንም ምግብ አሲር ምንም ሳያስቀር ጥርግ አድርጎ በላባቸው። ሀንዬ ሌላ ምግብ ይዛ መታ ለእሳቸው ስታጎርስም ምናሴ እኔ ነኝ የማጎርሰው፣ ሀንዬም እኔ ነኝ የማጎርሰው ለእሳቸው ሁለቱም እኔ ነኝ እያሉ እየተጨቃጨቁ ነበረ።
ወይዘሮ ሜላትም በወይዘሮ ባዩሽ ስለመጣችላት በጣም ተደስታ በመጨረሻም እንግዲህ ወደ ምናሴ ክላስ ገብታ ክላስህ ያምራልም እንዴት ነው የሚያምርበትም ስትለው አሁንማ ተነጥቄያለሁ እኔ ሶፋ ላይ ነው የምተኛው ብሎ ለሷ ብሏታል። ያንን ክላስ ግን የምታጸዳለትና የምታነጣጥፍለትም ሀንዬ ናት። በመጨረሻ ላይ ወይዘሮ ባዩሽ ምን አስባ ነው የዲኤንኤ ምርመራው መጀመር አለበት ሊያንቺ ትክክለኛ ልጅሽን የምትለይበት ነው ብላ ለወይዘሮ ሜላት ነግራታለች። ወይዘሮ ሜላት ደግሞ በጭራሽ እንዲህ አይነት ሀሳብ ልጆቼ ስለሆኑብኝ ነው እንጂ የኔ ትክክለኛ ልጄ ሀሴት ናት ብላ ለሷ መልሳላታለች። ሀሴት ተብዬዋ በጣም ተርበትብታለች። ዶክተር አይዋሽም ውጤቱ ሲመጣና እውነቱ ሲታወቅ እኔ ምን ልሆን ነው ብላ ለወይዘሮ ባዩሽም ብትነግራትም የሷ ሀሳብ ግን አሁንም ሀሳቧን ቀይራለች። ይቺ ተንኮለኛ ወይዘሮ ባዩሽ በሃና ላይ እንዲሁም በወይዘሮ ሜላት ላይ ምን ልታደርግባት ምን ልትፈጽምባት ይሆን? ወደዛስ ቤት ያስገባቻትን ሀሴትን ምን ልታስብባት ይሆን? ምን ልትጠቀምባት ይሆን? አንቺ ዝም ብለሽ ተቀመጪ ገንዘብ መሰብሰብ አለብሽ ብላ ነግራታለች። ምክንያቱም ልጅ ነኝ ብላ እዛ ቤት ገብታ ገንዘብ ከእነሱ እንድትቀበል ነው የፈለገችው። ለሀሴት የነገረቻት አንቺ ገንዘብ መሰብሰብና መቀበል ነው ያለብሽ እንደ ሰራተኛ እኪችን ምን ትሰሪያለሽ እያለች የሜላት እኪችን ድረስ ገብታ ለልጇ ለሀሴት ተብዬዋ የነገረቻትና ያስጠነቀቀቻት የወይዘሮ ሜላት ማመኗና እንዲሁም የራሷን ሀሳብ ብቻ መከተሏ ጓደኛዬ ናት የምትላት ዞራ ለሷን የምታጠፋትና ምን ልታደርጋት የማታውቀውን ሰው በጣም አምናት የሚፈጠረውን ገና ያሰበችውን ነገር ያቀደችውን ሁሉ ያለመችውን አሳልፋ የምትነግራት እሷ ደግሞ በእሷ ላይ ከባድ ነገር ልትፈጽምባት አዘጋጅታባታለች። ይችን ልጅ እያመጣቻት ያችን ጓደኛዋን ወይዘሮ ሜላትን ለመጉዳት ነው። ወይዘሮ ሜላት ደግሞ ያመጣቻት ልጅ አምና ተቀብላለች። ሀንዬን ግን አመነጫጭቃታለች። በጣም ነው ያመነጫጨቀቻት። ወይዘሮ ባዩሽ ተንኮለኛዋ የቀጣይ ክፍሏ ምን ይሆን? የዲኤንኤ ምርመራው ይጀመር ብላ ምን አይነት ነገር ልትፈጽም ይሆን? የዶክተሩስ ምላሽ ምን ልታደርግበት ይሆን? ያንን ደግሞ በቀጣይ የምናየው ይሆናል። ኖላዊ በዛሬው ክፍል ላይ በጣም ያሳዝናሉ። ሆስፒታልም ገብቷል። በጣም ተንበርክከው ልጃቸውን ሀንዬን አስቀይሜሻለሁኝ ሀንዬ ይቅርታ አድርግልኝ ሲሉ ሀና እግር ላይ ውድቅ ብለው አልቅሰዋል። እሷም አባ ለምንድነው እንደዚህ የምትሆነው ተነስ ብላ ከዛ ድፍት ካሉበት ላይ እንዲነሱ አድርጋ እሷን በተራዋ ጉልበታቸውን ስማ ይቅርታ ጠይቃለች። አሲርም የኔ አባት እርሶ ነዎት በማለት ሀናና አሲርም አባታቸውን ኖላዊን ሆስፒታል እየተንከባከቡ ይገኛሉ። በቀጣዩ ክፍል ኖላዊ እድነው በሰላም ወደ ቤታቸው እንደሚመለሱ ተስፋ እናደርጋለን። ወይዘሮ ባዩሽ ተንኮለኛዋ ለወይዘሮ ሜላትስ የደገሰችላት ድግስ ምን ይሆን? አንድም ነገር የማትደብቃትና የማትሸሽጋት መሆኗን ጠንቅቃ ስለምታውቅ አሁንም በሷ ቅናት የምትንጨረጨርና በሷ እድገትና ለውጥ የምትቀና መጥፎ ጓደኛ ናት። አሁንም በጓደኛዋ ላይ የሷን ውድቀትና ዝቅታ እንዲሁም ደግሞ ያን የዲኤንኤ ምርመራ ውጤቱን ምን አድርጋ ልታስቀይረውና አሁንም እናትና ልጆችን ልታራርቅ እንደገና ወይዘሮ ሜላትም እንድታለቅስና እንድትጸጸት ልታደርግ ይሆን? መቼም ወይዘሮ ባዩሽ ተንኮል አያልቅባት። ያንን በቀጣይ ክፍል የምናየው ይሆናል። ቤተሰብ በያላችሁበት ሰላም ሁኑ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቤተሰብ እየሆናችሁ በያላችሁበት ሰላም ሁኑ። ባይ ባይ ቤተሰብ።